በ3 ወራት ውስጥ ብቻ ወደ ማርስ የሚያደርሰን የተርሞኒውክሌር ሞተር። ምስሉ ላይ የምትመለከቱት ለመሬት ቅርብ እንደሆነችው ሁሉ ፕላኔት ማርስ የሰው ልጅን እግሩን የሚያሳርፍባትና ምርምሩን የሚያስቀጥርባት ፕላኔት ነች። አልትራ ሴፍ ኒውክሌር ኮርፖሬሽን ወይም በምህጻረ ቃሉ USNC የሚባለው ተቋም ፈርቀዳጅ የሆነውን የተርሞ ኒውክሌር ሞተር ዲዛይኑን ይፋ አድርጓል። ያንን የማርስን ጉዞ በሚያስደንቅ ሁኔታ የሚፈጀውን ጊዜ በእጥፍ የሚቀንሰውን የፈጠራ ሞተር ዲዛይን። ይህ አዲስ የሞተር ዲዛይን አስትሮናውቶች ወደ ቀይዋ ፕላኔት የሚያደርጉትን ጉዞ በ3 ወራት የሚቀንሰው ሆኗል። እናም ወደ መሬት በተመሳሳይ ፍጥነትና ጊዜ የሚመልሳቸው ሲሆን በተጨማሪም የተቀመጠውን የቀድሞ የጊዜ ፍጆታን በግማሽ ያክል ቀንሶ ተገኝቷል። ይህ የሆነውም በUSNC ሃይ ሴ ሎው ሪችድ ዩራኒየም በተባለው ማለትም HLA-EU በምህጻረ ቃል ፊውል ወይም ነዳጅ በሴራሚክ ማክሮ ካፕሱሎች የበለጸገውን ንጥረ ነገር ሲሆን እናም ንጥረ ነገሩም ኃይለኛና ደህንነቱ ይበልጥ የተጠበቀ የኒውክሌር ማብለያ በማቅረብ ነው። ለህዋ መንኮራኩሮች ተብሎ በልዩ ሁኔታ የሚበለጽግ ነገር። ተርሞኒውክሌር ፕሮፖልሽን አሮጌ ሐሳብ ግን አዲስ አቅም። የተርሞኒውክሌር ጉዳይ ነገር በመሰረቱ ቀደምት ሐሳብ ነው። የኒውክሌር ማብለያዎች ኃይል ሙቀትን ለመፍጠር የሚውል ስራ በወታደራዊ ጦር መሳሪያዎች ማምረት ሂደት ላይ በደንብ የሚታወቅ ነገር ነው። በህዋ መንኮራኩሮችና በማስወንጨፍ ሂደት ረገድ ግን ብዙ ገና የሚሰራበት ዘርፍ ነው። የቀድሞቹ ዲዛይኖች ገና በሙከራ ደረጃቸው ፌዝ ላይ ተጣብቀው የሚቀሩ ናቸው። ለሌሎች በርካታ ምርምሮች ተብለው እንደገና ሪቫይዝ እየተደረጉ የሚገኙ ቢሆንም ማቀጣጠልን ወይም ኮምበስሽን ተብሎ ንጹህ ኦክሲጅንን ከሚጠቀሙ የኬሚካል ሮኬቶች በተቃረነ መልኩ የኒውክሌር ተርማል ሞተሮች ከኒውክሌር ማብለያ የሚወጣውን ሙቀት ወይም ሂት ይጠቀማሉ ሮኬቶችን በከፍተኛ ፍጥነት ለማስወንጨፍ። ይህ እድገትም በኒውክሌር ኃይል የሚሰሩ ሮኬቶችን በሚፈለገው ፍጥነት የሚጓጓዙ የህዋ መንኮራኩሮችን መፍጠርን አስከትሏል። በዚህም የማርስን ጉዞ ሚሽንም ህልም ሳይሆን እውን የሚቻል ነገር አድርጎታል። የUSNC ተርሞ ኒውክሌር ሞተር ዲዛይን በወሳኝ ምዕራፍ ላይ ደርሷል። የኤሎን ሞስክ የኒውክሌር ተርማል ሞተር የማርስን ጉዞ ባሉታዊ ሁኔታ የሚለውጥ ሊሆን ይችላል ሲል የሰጠውን አስተያየት ተከትሎ የሞስክ ትልቁ ስጋት የነበረው አስትሮናውቶች በደህና ወደ ማርስ ለማድረስ ለኮዝሚክ ጨረሮች የሚጋለጡበትን እድልና ሁኔታ በተመለከተ ያለው ነበር። እናም ፈጣን ጉዞ ደግሞ ይህንን የአስትሮናውቶችን ለኮዝሚክ ጨረር የሚጋለጡበትን ጊዜ የሚያሳጥር ነው የሚሆነው። የኢነርጂ ዲፓርትመንቱም በተጨማሪ የHALEU ነዳጅን የደህንነት ሁኔታም አብሮ መዝኖታል። ምንም እንኳን የኒውክሌር ማቴሪያሎችን መያዝና መገልገል በራሱ ለአደጋና ለችግር የሚዳርግ ቢሆንም HALEU ከሌሎች የኒውክሌር አማራጮች በስጋት አምጭነት ረገድ ያነሰ አደጋ አምጪ መሆኑ ይታወቃል። በሌላም በኩል አስትሮናውቶች በጉዞ ወቅት ለኮዝሚክ ጨረር መጋለጥ አደጋውም የHALEU መሸከምና መጠቀም አደጋም የከፋ ማለትም ከፍ ያለ ነው ስጋቱ። የኒውክሌር ቴክኖሎጂን በህዋ ጉዞ መጠቀም የሚያቀልልን ሸክም። የUSNC የኒውክሌር ተርማል ሞተር ቀድሞ በነበረው የኒውክሌር ቴክኖሎጂ ላይ ነው የተገነባው። በተለይ ማይክሮ ሪያክተር ማለትም የማይክሮ ማብለያ ሲስተሙ USNC በሁለት ክፍሎች የተከፋፈለ ነው። አንደኛው USNC ቴክ የሚባለው ክፍሉ በህዋ ማብለያዎች ላይ የሚያተኩረው ሲሆን USNC ኃይል ወይም ፓወር የሚባለው ደግሞ በተርስትሪያል ወይም በመሬት ማብለያዎች ላይ ነው የሚያተኩረው። ሁለቱም ክፍሎቹ አንድ በሆነ ቴክኖሎጂያዊ ግብን ይጋራሉ። ሴራሚክ ኢንካፕሱሌትድ የሆነው የHALEU ነዳጅ በተርማል ኒውክሌር ፕሮፖልሽን ሲስተም የምንጠቀምበት ነዳጅ ወይም ፊውል ነው በቴርስትሪያል ማይክሮ ማብለያ ውስጥ ጥቅም ላይ የሚያውለው። ይህ መደራረብ ማለትም ኦቨርላፕም USNC በኒውክሌር ቴክኖሎጂ መስክ የሚያስገኛቸውን እድገቶችና አድቫንስመንቶች ለህዋና ለምድር ተኮር ሲስተሞችም እንዲያውለው አስችሎታል። እንደ የUSNC የቴክኖሎጂ ስራ አመራሩ ማለትም CEO ፓውሎ ቬኖሪ አባባል ከሆነ የኒውክሌር ቴክኖሎጂን በህዋና በምድር ሲስተሞች መካከል ማስተላለፍ መቻላችን የኩባንያችን ታላቁ ስኬት ነው። ይህ የኒውክሌር ሞተር ከቀድሞቹ የኬሚካል ሞተሮች በእጥፍ የበለጠ ሮኬቶችን የማስወንጨፍ አቅም ወይም ትረስት ፓወር እንዲሰጠን ተብሎ የተነደፈ ነው።
ለኢንካፕሱሌትድ ነዳጁ ምስጋና ይግባውና የተረጋጋ የሞተር አፈጻጸምን የሚሰጠን ነው። ይህ የተሻሻለው የማስወንጨፊያ ኃይል በመሰረቱ በጣም ወሳኝ ነገር ነው። ምክንያቱም የኬሚካል ሮኬቶች በዚህ ምክንያት በከፍተኛ የአፈጻጸም ደረጃቸው ላይ ይገኛሉና። ከኬሚካል የማስወንጨፍ አቅም ወሰናችን በላይ ለመሄድ ስናስብ የኒውክሌር ቴክኖሎጂን መጠቀም በጣም አዋጭ ጎዳናችን ይሆናል ማለት ነው። ሲጠቃለልም የዩኤስኤንሲው ኒውክሌር ሞተር የመጪው ዘመን የተሻሻለ ፈጣንና ውጤታማ የህዋ ጉዞውን በመጀመር ረገድ ወሳኝ እርምጃ መራመዳችንን የሚያበስረን ነው። ውጤታማ ከሆንን የሩቆቹን ፕላኔቶች የምናስስበት ሂደት ስር ነቀል በሆነ መንገድ የሚለውጠው ይሆናል። እንዲሁም በሰው የሚደገፉ የማርስ ሚሽኖችንም በቅርብ ጊዜ ውስጥ እውን የሚያደርግም ነው የሚሆነው። ደህንነት ወይም ሴፍቲን፣ ፍጥነት ወይም ስፒድን እና መረጋጋት ወይም ስታቢሊቲን በአሪፉ አስተባብሮ ወይም ኮምባይን አድርጎ የኒውክሌር ፕሮፖልሽን ሲስተም የመጪው ዘመን የህዋ ምርምርና ዳሰሳን ምስጢር የምንፈታበት ቁልፍ ይሆናል ማለት ነው።